ቶሎ ለመፈረጅ አለመቸኮል። ይኸው ሐዋርያት እንዲህ ብለው እንደቸኮሉና ጌታ እንዳረማቸው አላያችሁም? ዮሐንስ ወንጌል ምዕራፍ 9 ላይ እውር ሆኖ ከእናቱ ማህፀን የተወለደውን ልጅ ምንድን ነው ያለው ሐዋርያት ነው? በኃጢአተ መኑ ተወልደ ዝንቱ እውር። ይሄ እውር ይሁላችሁ፣ ይሄ እውር ምን ሆኖ ነው እውር የሆነ ብለው እኮ አይደለም የጠየቁት። ምንድን ነው ያሉት? በማን ኃጢአት ነው ብለው ነው የጠየቁት። እውር ሆኖ ስለተወለደ ምንድን ነው ያደረጉት? ወይ የራሱ ኃጢአት ነው ወይ የዘመዶቹ ኃጢአት ነው ብለው ፈረጁት። ጌታ ግን እሱም አልበደል እናት አባቱም አልበደል አረማቸው። ቶሎ ብላችሁ ሰውን ለኃጢአትና ለሰይጣን አትስጡት ብሎ ነው ያረማቸው ጌታ ሐዋርያትን። ቶሎ ብላችሁ አትፈርጁት። እስኪ ቁስ እስከ መጨረሻው እስኪ ቆዩ ነው። እስከ መጨረሻው ቆይታችሁ እዩት። አንድ ጊዜ፣ ሁለት ጊዜ፣ ሶስት ጊዜ፣ አራት ጊዜ፣ እንደውም ስንት ጊዜ ነው ያለ? ወንድም ቢበድልህ ስንት ጊዜ ይሆነ ያለ? 7 ጊዜ 70 አይደል ያለ እንዴ? ፍጹም እስከ መጨረሻው ድረስ ታግሰህ ነው። ከዚያ በኋላ እንደው አይ የሰው እንኳን እንደው አይሆንም ልትል እንኳን ምችል እስከ መጨረሻው ቅታ ድረስ ተለፍቶ ነው። ሰውን በአንድ ቀን ስጠቱ፣ በሁለት ቀን ስጠቱ፣ በሶስት ቀን ስጠቱ የማንነት ታርጋ አይለጥፍበትም። ይሄ ምን ማጣት ይባላል? ትዕግስት ማጣት። እና ብዙ ሰዎች እንዳይመለሱም እንዳይስተካከሉም እንዳይታነጹም የምናደርጋቸው ቀድመን ሰው ደግሞ ልከኛና ለክብሩ ተጨናቂ ስለሆነ እንዲህ ነህ ስንለው አዎነኝ ምን ታመጣለህ ብሎ ይጠፋል። እንግዲህ ሰለስቱ ምዕት በቅዳሴያቸው በቃ እንግዲህ በትዕግስቶሙ ለሰማዕት እያሉ የሚናገሩት እነዚህ ናቸው። የሰውን ነገር የማይስተካከልን ሰው ችሎ መኖር እንግዲህ እንደ በገዳም በፊልክስዩስ የተጻፈው አለ አይደለ? የሚሰርቀው ደቀ መዝሙር ምንድን ነው ያደረገ? የአንድ አባት ሰዎች ለአባታችን ስጥልን ብለው ስጦታ ሲያመጡ እሱ እየቀነሰ ያስቀራል። የአባይታዊ ደግሞ የደቀ መዝሙሩ ስርቆት ያውቅ ነበረ። መጨረሻ ላይ ጌታ ሊያርፍ ሲል መጥቶ ምንድን ነው ያለው? አንድ ዋጋ የምሰጥህ የደቀ መዝሙር ሌብነት እያወቅ ታግሰ ስለኖርክ ነው ያለው። መጨረሻ ላይ አንድ ደቀ መዝሙር ጠርቶ እጆቹን ሳማቸው። ለምን? እየሰረቁ ክብር አሰጥተውኛል ብሎ ማለት ነው። ከዛ በኋላ ያንን ደቀ መዝሙርም ገስጾ መለሰው። እና እንደዚህ ሰውን እስከ መጨረሻው ድረስ ህቅታ ድረስ ታግሶ እንዲመለስ ማድረግ ትዕግስተኛነት ይባላል። በአንድ ቀን፣ በሁለት ቀን፣ በአንድ ዓመት፣ በሁለት ዓመት፣ 3 ዓመት እግዚአብሔር አሁን እኛን ስንት ዓመት ነው የታገሰን? እስከ ዛሬ እኔን ከሆነ በእድሜ ልክ እናንተንም ከሆነ በእድሜያችሁ ልክ ነው። ሰውን እንደ እግዚአብሔር በእድሜ ልኩ እንኳን ቢሆን መታገስ አለብን ማለት ነው። በእድሜ ልኩ እንኳን ቢሆን ነው። ያን ስናደርግ እግዚአብሔር መጨረሻ የትዕግስታችንን ዋጋ ይሰጠናል።